ይሁዳም እኔ የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ስለነበር በቀጥታ ወደ ኢየሱስ ሄዶ መምህር ሆይ ሰላም ላንተ ይሁን በማለት ሳመው። እውነተኛ የክርስቶስ ደቀ መዝሙር የሚታወቅበት መገለጫው አንዱ ትህትና ነው። ትህትናን ደግሞ የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። እሱ የዓለማት ሁሉ ፈጣሪ ከአብ እኩል ከመንፈስ ቅዱስ እኩል ክብር የተገባ ሆኖ ሳለ ስለ ሰው ልጆች ሁሉ መዳን ሲባል ክብርን እንደ መቀማት ሳይቆጥር ወደዚህ ምድር መጣ። ከሰው የሕማም ሰው የተጠላ አብ ፊቱን ያዞረበት ሰው ሰዎች እንኳን ሊወዱት እንዳይችሉ የሆነ ሰው እንወደው ዘንድ ደምግባት የለውም ብሎ ኢሳይያስ መጽሐፍ እንደሚነግረን ማለት ነውና በዚህ አይነት ዝቅታ ኖረ ስለ ሰው ልጆች ሲባል። በጣም ግን ያስደነቀኝ አሁን ያነበብኩላችሁ ክፍል በጌቴሴማኒ የመጨረሻዋ ሰዓት ላይ የጭንቋ ሰዓት ላይ ሊይዙት ሲመጡ አብረውት ከነበሩት ከጴጥሮስ፣ ከዮሐንስ፣ ከያዕቆብ የሚለይበት ወይም ጎልቶ የሚታይበት ምንም አይነት ነገር አልነበረም። ይህን ቃል የዛሬ 2 ወር በፊት ከአንድ ወንድሜ ጋር ስንከፋፈል በጣም ልቤ ውስጥ ዘልቆ ገብቶ እግዚአብሔር ሆይ ትህትና ስጠኝ፣ ትሁት አድርገኝ፣ ትህትና አብዛልኝ ብዬ አምላኬን እንድማጸን አድርጎኛል እና እግዚአብሔር የተመሰገነ ይሁን። የሀገሬ ልጆች ከእናንተ ጋር ዛሬ ሼር የማደርገው ይሄ ነው። የሰዓቱ የወቅቱ ሁኔታ ብቻ ሳይሆን የመጡት ሰዎች ኢየሱስን ይዘው ሊሄዱ የመጡት ሰዎች ኢየሱስ ማን እንደሆነ በቀጥታ ሊለዩ የሚችሉበት የተለየ አይነት ነገር አልነበረውም። በአንድ አይነት ነው የኖረው። የተካበደ ነገር አልነበረውም። አጀብ አልነበረውም። ወገኖቼ ሆይ ዝቅ ብሎ ያለ ልክ ዝቅ ብሎ ኖረ። በእጆቹ ደግሞ ሙታን ተነስተዋል፣ ዕውራን አይተዋል፣ አንካሶ ይዘለዋል፣ ዲዳዎች ተናግረዋል። እንዲበዛልን ምኞቴና ጸሎቴ ይሄ ነው። ዝቅ ብለን ነገር ግን ክቡር የሆነውን እግዚአብሔርን በሕይወታችን በአገልግሎታችን መግለጥ እንድንችል እግዚአብሔር በትህትና እንዲያላብሰን ይህን መልእክት ለማስተላለፍ ነው።